ይሄው ዛሬም ከፍሏል። በቀን $60 የሰራንበት በዘራፕ ቃላቸውን ጠብቀዋል። ያወጣችሁ ግን እንኳን ደስ ያላችሁ። ቀጥሉበት። ከሆነ ያልጀመራችሁ የተጠራጠራችሁ እንዴት እንጀምራለን የሚለውን አሳያችኋለሁ። መቀጠል ደግሞ ሁልጊዜም ስትገቡ ነው ኢንተርኔት እያለ የሚያስቸግራችሁ ፖስት ስታደርጉ ለማይታይላችሁ እዛው ፖስት አደረጋችሁ ደግሞ ቪዲዮአችሁ አፕሎዲንግ እያለ ማይጨርስ ወይም ደግሞ ፌል የሚልባችሁ ካላችሁ፣ ከዛም በተጨማሪ ደግሞ እንዴት ነው ጥራት ያላቸው ቪዲዮዎችን ፖስት እናደርጋለን የሚለውን አሳያችኋለሁ። እንዴት ነው ገንዘባችን እናወጣ የሚለውን በደንብ አሳያችኋለሁ። ከማንም በተሻለ ይሄ በዘራፕ የተባለው ከዚህ በፊት እንዳልኳችሁ በሰው እንዲሁም ደግሞ በቪው የሚከፍላችሁ ነውና ብዙዎቻችሁ ካልጀመራችሁበት እንዴት ነው ፎሎወራችን እናበዛ ካላችሁኝ ለእናንተም አሪፍ የሆነ መንገድ አሳያችኋለሁ። እዚህ ላሳያችሁ ማልችላችሁን አንዳንድ ነገሮች ሙሉን እዚህ ከስክሪን ላይ ያስቀምጥኩላችሁ ቴሌግራም ላይ ያስቀምጥላችኋለሁ። ያንዳንዱን መዝገቢያችሁን በተጨማሪም ደግሞ ስቴፖች፣ ምክንያቱም እዚህ ላይ ባስቀምጠው ወዲዮ ቪዲዮ ስለሚጠፋብኝ ነው ማለት ነው። ስለዚህ ነው አስባችሁ ከስራ ያስቀምጥኩላችሁ ጆይን አድርጋችሁ ዛሬ መከታተል በደንብ ትችላላችሁ። ያልገባችሁ ነገር ካለ የመጀመሪያ ስቴፕ የሚሆነው እንዴት አድርገን እንጀምራለን የሚለው ነው። ይሄን ቪዲዮ ተከታተል እንመለስ። እናንተ ግን እስከዚህ በፊት የጀመራችሁ ካላችሁ አሁን ቪዲዮ ማሳለፍ ትችላላችሁ። ትመለከቱ በመጀመሪያ ደረጃ አካውንት መክፈት ያስፈልጋል ማለት ነው። አፑን ከፕላይ ስቶር ወይም ደግሞ ከአፕ ስቶር ላይ በዘር ብላችሁ ሰርች አድርጋችሁ ማውረድ ትችላላችሁ። ወይም ደግሞ አሁን ከስር ከምትመለከቱ ቴሌግራም ላይ ሊንኩ ስላለላችሁ ቀጥታ ምንም ሳትደናገሩ ማስገባት ይቻላል ማለት ነው። ከስር ያስቀመጥኩላችሁ ይታያችኋል ቴሌግራም ቻናሉ በዛ ማለት ነው። የራሱ ኮይን ያለው ሶሻል ሚዲያ ነው ማለት ነው። የራሱ ኮይን አለው። ኮይን እንደምትመለከቱት ከላይ አሁን 1% አካባቢ ጨምሯል። ሰው ጆይን እያደረገ ስለሆነ ነው ጋይስ በዛን የሚከፈለን። ከዛ ማንፎ ደግሞ ገንዘቡ ዊዝድሮው የምናደርገው ራሱ ቀጥታ በባይናንስ ነው ማለት ነው። አካውንት ከከፈታችኋል ኢሜላችሁ ላይ ገብታችሁ እንደምትመለከቱት ቬሪፊኬሽን ኮድ ይላክላችኋል። በመቀጠል ቬሪፊኬሽን ኮድ አመታችሁ እዚህ በምትሞሉበት ሰዓት ወዲያው እንደምትመለከቱት አካውንት ይከፈትላችኋል ማለት ነው። እንደምታዩት እዚህ ላይ አንዳንድ ጽሁፍ ያመጣላችኋል። በፉትቦል ጀምረላችሁ በባስኬትቦል ይላችኋል። አብዛኞቻችን ኢትዮጵያ ውስጥ ያለን ሰዎች ኳስ እንወዳለን። ስለዚህ ፉትቦል ብላችሁ ታስጀምሩ ችግር የለም ማለት ነው። ከጀመራችሁ ዋናው የምትመለከቱት ዩዘር ኔም ነው። ልክ እንደዚህ ከጀመራችሁ ዋናው የምትመለከቱት እዚህ ላይ በወንድ ናችሁ ሴት ናችሁ ይላችኋል። እንደ ጾታችሁ ትመርጣላችሁ። ከዛም እድሜ ያስመርጣችኋል። እንደምታዩት ለምሳሌ የኔ እድሜ 21 ነው። ስለዚህ እድሜን እዚህ ይሞላለሁ ማለት ነው። አሁን ፕሮፋይል ፒክቸር ይለኛል። ፕሮፋይል ፒክቸር ማስገብቻለሁ የምትመለከቱት። ከዛም ነው የምትመለከቱት እዚህ ላይ ጎት ሪፈራል ብሎ ኮድ ይጠይቃችኋል ማለት ነው። ኮድ የሚጠይቃችሁ ሰዓት አሁን ከስክሪን ላይ የምትመለከቱትን ኮድ እንዳስገባችሁለት ወዲያውኑ $3.6 ወይም ደግሞ 100 ፖይንት ይሰጣችኋል ማለት ነው። በመቀጠል ሜን ከሞላችሁ አለም ታረጋላችሁ ማለት ነው። ወዲያውኑ ጨርሳላችሁ ማለት ነው። ስለሞላሁት እንደምትመለከቱት 100 ፖይንት ተቀብያለሁ ማለት ነው። $3.6 ተቀብያለሁ ማለት ነው። እንደምትመለከቱት አሁን እንዳያዩሽ በዚህ መልኩ አድርጋችሁ መጀመር ትችላላችሁ ማለት ነው። በጣም በቀላሉ እንዲሁም ደግሞ ቅድም ያልኳችሁን በምታስገቡበት ሰዓት ቪዲዮ አይታይልኝም ከሚለው መጀመሪያ ደግሞ እንዴት አድርገን ነው ጥራት ያላቸው ቪዲዮዎችን ፖስት ማድረግ የምንችለውን ደግሞ ልንገራችሁ። በመጀመሪያ ደረጃ እንዴት ነው ለማድረግ የምታስቡበት ሰዓት ለእናንተ በጣም ቀላል ነገር የሚሆነው ቲክቶክ ላይ በጣም ቫይራል የወጡ እግር ኳስ ኮንቴንት መጀመሪያ ደረጃ ለመያዝ ሞክሩ ማለት ነው። ያንን ከያዛችሁ በኋላ ጀስት ዝም ብላችሁ ዳውንሎድ ታደርጉት። ዳውንሎድ የምታደርጉበት ሰዓት እዚህ የምትመለከቱት ቀጥታ የቲክቶክ ዋተርማርክ ይገባባችሁና የቪዲዮአችሁንም ጥራት ይቀንስባችኋል ማለት ነው። ማድረግ ያለባችሁ በመጀመሪያ ደረጃ ይሄንን ቪዲዮ ኮፒ ሊንክ አረጋችሁ በኋላ በመቀጠልም እዚህ ከምትመለከቱ ቴሌግራም ቦት ላይ ማለት ነው ወስዳችሁ በምትልኩለት ሰዓት እሱ ዋተርማርክ የሌለው ወይም ደግሞ ቲክቶክ ሚል ያልተጻፈበትን ጽድት ያለ ኤችዲ ቪዲዮ ይሰጣችኋል ማለት ነው። ወዲያው እናንተ ወስዳችሁ እዛ ላይ ፖስት ማድረግ ትችላላችሁ። አሁን ነው ችግሩ ይመጣ። እንዴት አድርገን ነው ፖስት የምናደርገው የምትሉበት ሰዓት ደግሞ ኢንተርኔት ምን ጊዜም ደግሞ ነው ይላችኋል ማለት ነው። ከዚህ በፊት እንደነገርኳችሁ ኢንተርኔታችሁ 5G ቢሆን ይመረጣል ብያችሁ ነበር። ነገር ግን የአብዛኞቻችሁ ስልክ ደግሞ 5G ሳፖርት ሊያደርግ ይችላል። ስለዚህ ማድረግ ያለባችሁ 3 አይነት መንገዶች አሉ። እነዚህ መንገዶች መሰላችሁ አንደኛ በዋይፋይ ፖስት ማድረግ ነው። በዋይፋይ ፖስት ያደረጋችሁ ራሱ እምቢ የሚላችሁ ከሆነ ቀጥታ ወዲያውኑ ወደ ዳታ መቀየር ትችላላችሁ። በጣም ትንሽ ሜጋባይት የሚወስድባችሁ አፕሎድ ለማድረግ። ነገር ግን እዛ እምቢ የሚላችሁ ከሆነ ደግሞ ዳታ የሌላችሁ ከሆነ ደግሞ እዛው ላይ ዋይፋይ እያበራችሁ የተለያየ ሀገር ቪፒኤን ለመጠቀም ሞክሩ ማለት ለምሳሌ ያክለውን አሜሪካ ሊሆን ይችላል የተለያየ ማለት ነው። በዘራፕ እንዲሰራላችሁ የሚጠቅማችሁ ነው። ከዛ በኋላ ሁልጊዜም በዛ መጠቀም ትችላላችሁ። እኔ መጀመሪያ ስላስቸገረኝ የሆነ ነገር ለእናንተ በጣም በቀላሉ ነገራችሁ ማለት ነው። እንደዛ ማድረጋችሁ ደግሞ አስቸጋሪው ነገር ምንድነው? ቪዲዮ ፖስት ስናደርግ አይታይልንም ነው። ይሄ ደግሞ በጣም ቀላሉና ጋይስ ሁላችሁም ልትሰሩት የምትችሉት ነገር ነው። በአብዛኞቻችሁ አሁን ሰው ሁሉ እየተጣደፈበት ስለሆነ ሰው ሁሉ ፖስት እያደረገበት ስለሆነ ምክንያቱም ሰው ሁሉ በመልፋት አለም ይሄን ነገር እያገኛል። ምክንያቱም ቫይራል የወጣ ቪዲዮ ያገኛል እዛ ላይ ወስዶ አመጥቶ እዚህ ላይ ፖስት ያደርጋል። ስለዚህ ቶሎ ቫይራል ይወጣለታል ማለት ነው። ያን ነገር ማድረግ ከፈለጋችሁ በቀጥታ የሚጠበቅባችሁ ሌሊት 5 ሰዓት 6 ሰዓት 7 ሰዓት 8 ሰዓት ላይ ወስዳችሁ ፖስት ለማድረግ ሞክሩ ማለት ነው። ብዙዎቻችሁ ይሄን ነገር እንደምትተገብሩት አልጠራጠርም። ምክንያቱም ጀስት ኖርማል ፎቶ ልክ እንደዚህ ሰልፊ የተነሳ ሰው ሁሉ ቪዲዮን ገብታችሁ ትመለከቱት 124,000 125,000 ቪው እያገኘ ነውና እናንተ ቅድም እንዳልኳችሁ በቪው በሰው ለመከፈል ቫይራል ከወጣላችሁ በመጀመሪያ ደረጃ ቪው ታገኛላችሁ። ከዛም ደግሞ ሰው ታገኛላችሁ ማለት ነው። በዚህ መልኩ አድርጋችሁ ራሳችሁን ማሳደግ ትችላላችሁ። አሁን መጨረሻ ላይ መጣን ብዙ ከተጓዝን በኋላ ማለት ነው። ይሄ ሁሉ ካረጋችሁ በኋላ መጨረሻ የሚጠበቅባችሁ ምንድነው? ገንዘባችን ማውጣት ነው ማለት ነው። ገንዘባችን ለማውጣት ደግሞ መጀመሪያ ደረጃ የሚያስፈልጋችሁ እነዚህ ትላልቅ ኤክስቼንጆች ያስፈልጓቸዋል ማለት ነው። ትላልቅ ኤክስቼንጆች ምላችሁን መሰላችሁ ልክ እንደነ ባይናንስ፣ ባይቢት በቃ ሀገራችን ላይ የሚሰሩ ትላልቅ ኤክስቼንጆች አሉ። ከነሱ ኤክስቼንጅ ላይ እንደገባችሁ መጀመሪያ ደረጃ የሚጠበቅባችሁ ነገሮች ደግሞ አሁን በዝርዝር አሳያችኋለሁ።
በመጀመሪያ ደረጃ ቀላሉ ነገር ሊሆን የሚችለው ምንድነው መሰላችሁ? ዩቲዩብ ላይ ገብታችሁ እንዴት መቀበልና እንዲሁም ደግሞ እንዴት አድርገን ዊዝድሮ ማድረግ እንችላለን የሚለውን ነገሮች መመልከት ትችላላችሁ። ከዚህ በፊት የሰራሁት አለ እዚህ ከምትመለከቱት ተምኔል ላይ ማለት ነው። ዳጊኮምስ ላይፍ ብላችሁ ሰርች ማድረግ ትችላላችሁ። ይሄ ቪዲዮ ደግሞ እዛው ቻናል ላይ የተመለከታችሁ ካላችሁ እዛው ፕሮፋይል ላይ ወርዳችሁ መመልከት ትችላላችሁ ማለት ነው። ከዛም አድሬሳችሁ ወይም ደግሞ የእናንተን የምታስገቡበትን ኮፒ ካረጋችሁ በኋላ ይዛችሁ ተወስዳላችሁ። መቀጠልም ልክ ሪኩዌስት ፔመንት የምትሉበት ሰዓት አሁን የምትመለከቱት አይነት ቴክስት በራሱ ያዘጋጅላችኋል ማለት ነው። መቀጠልም ልክ ሴንድ የምትሉበት ሰዓት ወዲያው ብለው ይጠይቋችኋል ማለት ነው። አድሬስ ማስቀምጥልን ይሏችኋል። በመቀጠልም እናንተ በምታስቀምጡላቸው ሰዓት ወዲያውኑ በ7 እስከ 10 ቀን ውስጥ ራሳቸው ሁላችኋል ማለት ነው። በጣም በዚህ በቀላል አድርጓችሁ መሞከር ትችላላችሁ። አይ ቲንክ ጋይስ ዛሬ ሁሉንም ነገር ከበር አድርጌላችኋል። ነገር ግን አሁንም ደግሞ ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ለእናንተ ቶሎ ለመለስ ሞክራለሁ። ማትሞክሩ ጋይስ እንደዛ ትበሉ። የሞከረና የሰራ ያውቀዋል። ብዙዎቹ በጣም ይገርሞኛል። ቅድም እንዳልኳችሁ 10,000 እና 15,000 ተከታይ የደረሰ ሰው አለና በጣም ነው የገረመኝ። 1000 ፎሎወሩን በ150 አስሉትና ብዙዎቻችሁ ትገረሙበታላችሁ። ያልገባችሁ ነገር ካለ ግን ሁልጊዜ እንደምላችሁ ኮሜንት ላይ አስቀምጡልኝ። ለእናንተ ጥያቄያችሁን በቀጣይ ቪዲዮ ለመመለስ ሁልጊዜም ዝግጁ ነኝ።